በአፍሪካ ቀንድ ውስጥ እንደ መለስ ዜናዊ በብዙዎችን የተወደደ በብዙዎቹ ደግሞ የተተቸ መሪ ማግኘት አስቸጋሪ ነው። አንድ የሕክምና ተማሪ የነበረ ወጣት እንዴት የሀገሪቱን ድምፅ ሊሆን ቻለ? ኢትዮጵያ ወደ ብልጽግና ሞርታታል ወይስ ለዘላቂ ችግር ዳርጓታል? ዛሬ ከትግራይ ተራሮች እስከ አውሮፓ የዲፕሎማሲ አዳራሾች የተዘረጋውን የመለስ ዜናዊ የህይወት ታሪክ በሰፊው እንቃኛለን። መለስ ዜናዊ ግንቦት 1 ቀን በ1947 ዓ.ም በአድዋ ተወለደ። በልጅነት ስሙ ለገሰ ነበር። የቤተሰብ ሁኔታ አባቱ አቶ ዜናዊ አስፋው የታዋቂ የአድዋ ሰው ነበሩ። ለገሰ በልጅነቱ ንቁና ለጥያቄ የማይታክት ልጅ እንደነበር ይነገራል። የዊንጌት ዘመን አዲስ አበባ በሚገኘው ጀነራል ዊንጌት ትምህርት ቤት ሲገባ ከሀገሪቱ ምርጥ ተማሪዎች አንዱ ነበር። እዚያም የምዕራባውያን ትምህርት ፍልስፍና ጠንቅቆ ተረዳ። የሕክምና ጥሪ አዲስ አበባ ዩኒቨርሲቲ በሕክምና ትምህርት ዘርፍ ቢቀላቀልም በ1966 ዓ.ም የነበረውን የተማሪዎች ንቅናቄ የፊውዳል ስርዓት መገርሰስ የለገሰን የህይወት መስመር ቀየረው። የበረሃው አንበሳ ከ1967 እስከ 1983 ለገሰ ትምህርቱን አቋርጦ ወደ ትግራይ በረሃ ሲያመራ ዓላማውን አንድ ነበር፣ ጭቆናን ማስወገድ። ስማቸው ለምን ቀየሩ? በወቅቱ በደርግ የተገደለውን ታዋቂ የዩኒቨርሲቲ ተማሪ ታጋይ መለስ ተክሌን ለመዘከር ሲሉ ስማቸው ወደ መለስ ቀየሩ። የአስተሳሰብ የበላይነት መለስ በበረሃ ውስጥ ተራ ተዋጊ አልነበረም። የድርጅቱ የፖለቲካ መስመርና መመሪያ ማኒፌስቶ በማርቀቅ ረገድ ቀዳማዊ ሚና ተጫውቷል። ማርክሲዝም ኤንድ ሌኒኒዝም በጥልቀት በማጥናት ታጋዩን አእምሮ በመቅረጽ ረገድ ተሳክቶለታል። ከባድ ፈተናዎች በበረሃው ቆይታው ድርቅና ረሃብ፣ የደርግን የአየር ድብደባ ተቋቁሞ መለስን በዚህ ወቅት ነበር የአመራር ብቃቱን ለጓደኞች ያስመሰከረ። የስልጣን መንበር አዲስ ኢትዮጵያ ግንቦት 1983 ዓ.ም መለስ ዜናዊ ጓደኞቹ አዲስ አበባ ሲገቡ ዓለም አቀፍ ማህበረሰቦች እነዚህ ጫካ የወጡ ወጣቶች እንዴት ሀገር ይመራሉ ብሎ ተጠራጥሮ ነበር። የመንግስት መዋቅር ለውጥ መለስ ኢትዮጵያን በብሔር ላይ የተመሰረተ ፌዴራሊዝም ውስጥ ከቷታል። ብሔረ ብሔረሰቦች ራሳቸው በራሳቸው ማስተዳደር አለባቸው የሚል ጽኑ እምነት ነበራቸው። የኤርትራ ጉዳይ ኤርትራ በሰላም እንድትገነጠል ማድረጋቸው እስከዛሬ ድረስ በብዙ ኢትዮጵያውያን ዘንድ እንደ ትልቅ ስህተት ቁስል ይታያል። ኢኮኖሚ ድህነት የኢትዮጵያ ቁጥር አንድ ጠላት ነው በማለት መንገዶችን፣ ግድቦችን፣ የጤና ተቋማትን በስፋት ማስፋፋት ጀመር። ፈተናዎችና የ1997 ምርጫ የመለስ ዜናዊ የፖለቲካ ጉዞ ሁልጊዜም አልጋ ባልጋ አልነበረም። የኢትዮ ኤርትራ ጦርነት የቀደመው ጓደኞቹ ኢሳያስ አፈወርቂ ጋር በድንበር ምክንያት ደም አፋሳሽ ጦርነት ውስጥ ገቡ። ይህ ጦርነት ለመለስና በህወሓት ከፍተኛ አመራሮች መካከል መከፋፈል ምርጫ 97 በኢትዮጵያ ታሪክ ዲሞክራሲ የታየበት ተብሎ የተጀመረው ምርጫ በግርግርና በሰው ህይወት መጥፋት ተጠናቀቀ። መለስ በዚህ ወቅት ብረት ለበስ አመራር በማሳየት ተቃዋሚዎች አስረው ስልጣናቸው አስከበሩ። ታሪክ፣ ህዳሴና የዓለም አቀፍ ተጽዕኖ በመጨረሻ ዓመታት መለስ ዜናዊ ወደ ልማታዊ መንግስት ፍልስፍና ሙሉ በሙሉ ዞሩ። የአባይ ግድብ ነገር ኢትዮጵያ በራሷ አቅም የምትገነባው የታላቁ ህዳሴ ግድብ በማብሰር የኢትዮጵያን ቀልብ ሳቡ። የአፍሪካ ድምፅ በጂ8 እና በጂ20 ስብሰባዎች ላይ የአፍሪካን ወክለው የሚከራከሩ ብቸኛ መሪ ነበሩ። ምዕራባውያን መሪዎችን መለስን በጣም ብልህ ኤክስትሪምሊ ኢንቴሊጀንት ብለው ይገልጻቸው ነበር። ሚስጥራዊ ሞትና የቅብር ስነስርዓት በ2004 ዓ.ም መለስ ከህዝብ አይን ለሳምንታት ጠፉ። በተለያዩ ሀገሪቱን ታክመው ነገር ግን ነሐሴ 14 ቀን 2004 ዓ.ም ማረፋቸውን ተነገረ። የህዝቡን ምላሽ ሞታቸውን ሲሰሙ በአዲስ አበባ ጎዳናዎች ላይ የተሰማውን ለቅሶና ሀዘን ዓለምን ያስገረመ ነበር። ውርስ ሌጋሲ መለስ ዜናዊ የዛሬውን ኢትዮጵያ መልክ የሰሩ መሪ ናቸው። በልማት በዲፕሎማሲና በሀገራዊ መዋቅር ላይ ጥለውን ያለፉ አሻራ ዛሬ ድረስ አከራካሪ ተጽዕኖ ፈጣሪ ነው። መለስ ዜናዊ ታሪክ የሚዘክረው ታላቅ መሪ፣ ፈላስፋ፣ ታጋይ ወይ አምባገነን? ለዚህ ጥያቄ መልሱ እንደ ተመልካች ይለያያል። ነገር ግን አንድ ነገር እርግጥ ነው። መለስ ዜናዊ የኢትዮጵያ ታሪክ የቀየረና የማይረሳ ታሪክ የሰራ ሰው ነው። ስለተከታተላችሁን እናመሰግናለን። ቪዲዮውን ከተመቻችሁ ላይክ፣ ለሌሎችም እንዲዳረስ ሼር አድርጉ። እንዲሁም እንደዚህ አይነት ወቅታዊ መረጃዎች ለማግኘት ቻናላችን ሰብስክራይብ ማድረግ እንዳትረሱ። ሰላም ለሀገራችን።